በአዲስ አበባ ሲካሄድ የነበረው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። ጉባኤው የተካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ ነው። መሪዎቹ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ውይይት ባደረገባቸው አጀንዳዎች ላይ መክረዋል። የውሃ ደህንነትና የንጽህና አጠባበቅ፣ የአጀንዳ 2063 ትግበራና አህጉራዊ ትስስር፣ የሰው ኃይል ልማት፣ ተቃዋሚና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላት ሚና ከተመከረባቸው አጀንዳዎች መካከል ይጠቀሳሉ። ለሁለት ቀናት ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። ኢትዮጵያ ከቁልፍ የዓለም አቀፍ የፋይናንስ ተቋማት ጋር ያላትን አጋርነት ታጠናክራለች አሉ የገንዘብ ሚኒስትር አህመድ ሽዴ። አቶ አህመድ ሽዴ ከአፍሪካ ልማት ባንክ፣ ከዓለም አቀፍ የግብርና ልማት ፈንድ አይፋድና ከአረብ ባንክ ለአፍሪካ ኢኮኖሚ ልማት ባዲያ መሪዎች ጋር ውይይት አድርገዋል። በውይይቶቹ የኢትዮጵያን የሪፎርም አጀንዳን፣ ቅድሚያ የሚሰጣቸውን ኢንቨስትመንቶችና የአየር ንብረት ለውጥ ጫናን ለመቋቋም የሚደረጉ ጥረቶችን መደገፍ በሚቻልባቸው ጉዳዮች ዙሪያ ትኩረት አድርገው መክረዋል። ከአፍሪካ ልማት ባንክ ምክትል ፕሬዝዳንት ኬቨን ካሪዩኪ ጋር ባደረጉት ውይይት ባንኩ የኢትዮጵያ የኢነርጂ ልማትን ለማስፋት፣ ቀጠናዊ ውህደትን ለማጠናከርና ቁልፍ ፕሮጀክቶችን ለማፋጠን ያለውን ቁርጠኝነት አረጋግጧል። ከዓለም አቀፍ የግብርና ልማት ፈንድ ምክትል ፕሬዝዳንት ጄራርዲን ሙኬሺማና ጋር ባደረጉት ልዩ ስብሰባ ሁለቱም ወገኖች የግብርና ልማትን ለማስፋፋትና የአየር ንብረት ለውጥ ጫናን ለመቋቋም በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። ኢትዮጵያ የሕክምና ቁሳቁሶችንና የመድኃኒቶችን የግዢ ስርዓት በድጋሚ ያዋቀረች እንደምትገኝ የጤና ሚኒስትር ዶክተር መቅደስ ዳባ አስታወቁ። ከ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን አቺቭ አፍሪካ የተሰኘው አዲስ የክትባትና የሕክምና ምርምር ኢኒሼቲቭ ይፋ በተደረገበት ወቅት ሚኒስትሯ እንደገለጹት ኢትዮጵያ ጥራታቸውን የጠበቁ በአፍሪካ የሚመረቱ ምርቶችን ቅድሚያ ሰጥቶ ለመግዛት የግዢ ስርዓቷን እያስተካከለች ነው። ባለፉት 5 ዓመታት የሀገር ውስጥ የጤና ምርቶች ግዢ ድርሻ ከ8 በመቶ ወደ 42 በመቶ ማደጉን የጠቀሱት ዶክተር መቅደስ በበጀት ዓመቱ መጨረሻ መጠኑን ከ50 በመቶ በላይ ለማድረስ ግብ መያዙን ገልጸዋል። የአፍሪካ መድኃኒቶች ኤጀንሲ ዋና ዳይሬክተር ዶክተር ዴሊስ ሚሚ በበኩላቸው አቺቭ አፍሪካ መጀመሩ አህጉሪቱ በሳይንሳዊ ግኝቶችና በምርምር ያላትን አቅም ለዓለም የሚያሳይ መሆኑን አስረድተዋል። አፍሪካ በጤናው ዘርፍ ራሷን እንድትችል የግሉ ዘርፍና የፋይናንስ ተቋማት በትብብር ሊሰሩ እንደሚገባ ዶክተር መቅደስ ዳባና ዶክተር ዴሊስ ሚሚ አመላክተዋል። በኢፌድሪ መከላከያ ሚኒስተር ኢንጂነር አይሻ መሐመድ የተመራ የኢትዮጵያ ልዑክ በጀርመን ሙኒክ በተካሄደው 62ኛው የሙኒክ የጸጥታ ኮንፈረንስ ላይ ተሳትፈዋል። ኮንፈረንሱ በሕግ ላይ በተመሰረተው ዓለም አቀፍ ስርዓት ላይ የተደቀኑ ተግዳሮቶችን በመፈተሽ ላይ ትኩረቱን ያደረገ ነው። ከመድረኩ ጎን ለጎን ሚኒስትሯ ከጀርመን የመከላከያ ሚኒስትር ቦሪስ ፒስቶሪየስ ጋር ውጤታማ የሁለትዮሽ ውይይት አድርገዋል። በውይይቱም በሀገራቱ መካከል ያለውን ወታደራዊና የመከላከያ ትብብር ይበልጥ ለማጠናከርና ለጋራ ጥቅም በቅርበት ለመስራት ተስማምተዋል። በፈረንጆቹ 1963 የተመሰረተው የሙኒክ የጸጥታ ኮንፈረንስ በዓለም አቀፍ የደህንነት ፖሊሲዎች ላይ የሚመክር መድረክ ነው። በየዓመቱ በመቶዎች የሚቆጠሩ የሀገር መሪዎች፣ ሚኒስትሮች፣ የጦር አዛዦች፣ የዓለም አቀፍ ድርጅት መሪዎችና የዘርፉ ምሁራን ተሳትፎ ያደርጋሉ።
የሴቶችንና የህፃናትን የትምህርት ተደራሽነት ከፍ ለማድረግ ሰርተናል አሉ ቀዳማዊት እመቤት ዝናሽ ታያቸው። 30ኛው የአፍሪካ ቀዳማዊ እመቤቶች የልማት ተቋም ጉባኤ የአፍሪካን ሴቶች ፈተናዎችን የመቋቋም አቅም መገንባት፣ የአየር ንብረት ግጭቶችና ዘላቂ ነገ በሚል መሪ ሐሳብ ተካሂዷል። ቀዳማዊት እመቤት ዝናሽ ታያቸው ጉባኤውን አስመልክተው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጾታ እኩልነት በጤናና በትምህርት መርሃ ግብሮች የአፍሪካ ሴቶችን አቅም የበለጠ ማሳደግ ይገባል ብለዋል። ይህንን ታሳቢ በማድረግ በቀዳማዊት እመቤት ጽሕፈት ቤት በኩል ባለፉት 6 ዓመታት 37 ሁለተኛ ደረጃ ትምህርት ቤቶች በተለያዩ አካባቢዎች መገንባታቸውን ገልጸዋል። በተጨማሪም ለሴቶች የሙያና የንግድ ክህሎት ስልጠና የመስሪያ ቦታ ግብዓትና የመነሻ ካፒታል በማመቻቸት ሴቶች በገቢ ማስገኛ ስራ ላይ ተሰማርተው የራሳቸውንና የቤተሰባቸውን ሕይወት እንዲቀይሩ አድርገናል ነው ያሉት። የከተማ ልማታዊ ሰፍትኔት ስራ ፈጠራ ፕሮጀክት በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ከተረጂነት በማላቀቅ ምርታማ እያደረጋቸው ነው ሲሉ የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ አቶ አፈወርቅ ለማ ተናገሩ። ዝቅተኛ ገቢ ያላቸው ዜጎች የስራና ቁጠባ ባህላቸውን እንዲያዳብሩ የክህሎት መር ስልጠናዎች ሲሰጡ ቆይቷል ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ እታገኝ ኃይለማርያም ናቸው። በወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት በሁለተኛ ዙር በከተማ ልማታዊ ሰፍትኔት ስራ ፈጠራ ፕሮጀክት የታቀፉ ከ2200 በላይ ተጠቃሚዎች ተመርቀዋል። ዝርዝሩን አዲስ ዓለም ሞገስ ያቀርበዋል። የከተማ ልማታዊ ሴፍቲኔት ፕሮግራም ዝቅተኛ ገቢ ያላቸውን ዜጎች ኑሮ ከማሻሻል ረገድ ከፍተኛ አስተዋጽኦ አለው። በወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ስር ባለፉት 3 ዓመታት በከተማ ልማታዊ ሴፍቲኔትና ስራ ፈጠራ ፕሮጀክት የታቀፉ ተጠቃሚዎች ተመርቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ አቶ አፈወርቅ ለማ ፕሮጀክቱ በዓለም ባንክ የሚደገፍ መሆኑን አንስተው በዝቅተኛ ኑሮ ላይ የሚገኙ የህብረተሰቡ ክፍሎች በፕሮጀክቱ ተጠቃሚ የሆኑ መሆናቸውን ገልጸዋል። በዓለም ባንክ የሚደገፍ በሀገራችን ደረጃ በጣም ጥቂት የሆኑ ፕሮጀክቶች ውጤታማ ከሆኑት ውስጥ አንዱና ቀዳሚ የሆነ ፕሮጀክት ነው። በዚህ ፕሮጀክት እጅግ በጣም በርካታ የህብረተሰብ ክፍሎች በሀገር ደረጃ ከዝቅተኛ የኑሮ ደረጃ ተላቀው ሀብት የማፍራት ከራሳቸው አልፎ ሌሎችን የመጥቀምና የማሰራት ደረጃ ላይ የደረሱበት የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ከተማ አስተዳደሩ ከያዛቸው ግቦች ውስጥ አንዱ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ከራሳቸው አልፎ ለሌሎችም የሚተርፉ ምርታማ እንዲሆኑ ማስቻል መሆኑን በመግለጽ ይህ ፕሮጀክት ለዚህ መሳካት ወሳኝ ነው ብለዋል። ከፓርቲም ከመንግስትም ጋር ሆነን ይህን የዜሮ ግብ አሳክተን በ2023 ላይ በአፍሪካ የብልጽግና ተምሳሌት የሆነች አገር ለመፍጠር ሲታሰብ ሁሉም ዜጎች ራሳቸውን ችለው በልጽገው ከራስ አልፎ ደግሞ የሌሎችንም ህይወት ቀይረው የሚሄዱበትን ሂደት ለማድረግ እንግዲህ ትልቅ አስተዋጽኦ የሚያደርግ ነው። ፕሮጀክቱ እንደ ፕሮጀክት እስካለ ድረስ ቅድም በድራማ መልክ የምናየው ትልቅ ትምህርት የሚሰጥ ነው። በፕሮግራሙ በ3 ዓመታት ቆይታ በሁለተኛ ዙር 2278 የፕሮጀክቱ ተጠቃሚዎች መመረቃቸውን የተናገሩት የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ዋና ስራ አስኪያጅ አቶ ፍሬው ሻንካ በፕሮግራሙ የታቀፉ ዜጎች የቁጠባ ባህላቸውን እንዲያሳድጉ ሲሰራ መቆየቱን ጠቁመዋል። ሁለተኛ ዙር ፕሮግራም ላይ 2278 የዚህ ፕሮግራም ተጠቃሚዎች በአባወራ ደረጃ በቤተሰብ ደረጃ ከ8648 በላይ ቤተሰብ አባላትን ያቀፈ የዚህ ፕሮግራም ተጠቃሚ ሆናችሁ በዚህ ደረጃ ሲደርሱ በ3 ዓመት ቆይታቸው ከሚያገኙት ቅሪት 20% ቁጠባ አድርገው ፕሮግራሙ ሁለተኛ ዓመት ሲደርስ ከፕሮግራሙ የኑሮ ማሻሻያ ግራንት ብር ከ68,000 ብር ለእያንዳንዱ ድጋፍ ተደርጎ በአጠቃላይ 152 ሚሊዮን ብር ድጋፍ ተደርጎ ዘላቂ ኑሯቸው ቅድም በድራማ
በዶኩመንተሪ ያየነው የህይወት ማሻሻያ ፕሮግራም ላይ ለዚህ በመግባታችሁ እንኳን ደስ ያላችሁ። የፕሮጀክቱ ተጠቃሚዎች ወደፊትም የተለያዩ የክህሎት ስልጠናዎችን በመውሰድና ስራን ሳይንቁ በመስራት ውጤታማ መሆን አለባቸው ተብለዋል። የሰው ልጅ ሰርቶ የመለወጥ የመቀየር ትንሽ ድጋፍ ካለ የመቀየር እድል አለው። ዛሬ የምናያቸው ትልልቅ ሆቴሎች፣ ትልልቅ ሎጆች፣ ትልልቅ ኩባንያዎች፣ ትልልቅ የንግድ ተቋማት ባለቤቶች ትላንትና ከትላንት ወዲያ በጣም ዝቅተኛ ደረጃ ላይ የነበሩ 20 የማይበልጡ ዶሮዎችን ሰብስበው ማርባት የጀመሩ ዛሬ ላይ ግን እጅግ በጣም ወደሚያስደምም ደረጃ የደረሱ ባለሀብቶች ከምንም ተነስተው ነው እኔ እችላለሁ፣ የኔ ህይወት እቀይራለሁ፣ የልጆቼን ህይወት እቀይራለሁ፣ የቤተሰቤን ህይወት እቀይራለሁ የሚል አስተሳሰብ ያለው ሰው ነው የሚፈለገውና ይህን አስተሳሰብ አጠናክረን ካለን በግቢያችንም ሰርተን በቤታችን ሰርተን በምናገኘው ብዙ ስለሆነ አይደለም የሚባርክ እግዚአብሔር ነው። ከትንሽ ተነስቶ ውጤታማ መሆን እንደሚቻል ማሳያዎች አሉና ተጨማሪም ስልጠና ሳያስፈልግ ጭምር እስካሁን በወሰድነው ህይወት መቀየር እንዲችል ማድረግ መቻል አለብን የሚለው ነው። ተመራቂዎችን በበኩላቸው በፕሮጀክት ውስጥ ከመግባታቸው በፊት ኑሮን ለማሸነፍ ይቸገሩ እንደነበር አስታውሰው አሁን የተሻለ ደረጃ ላይ መሆናቸውን አብራርተዋል። በዚህ ሰፍትኔት በከተማ ሰፍትኔት ከታቀፍኩ በኋላ በኑሮዬ ላይ በጣም ከፍተኛ ለውጥ ነው ያየሁት። የመጨረሻ ዝቅተኛ ኑሮ ነበር የምኖረው። አሁን ግን እግዚአብሔር ይመስገን እንደማንኛውም ሰው እኖራለሁ እየሰራው በጣም ጥሩ ለውጥ አይቼበታለሁ። ከገባው በኋላ እግዚአብሔር የተመሰገነ ይሁን ብዙ ለውጥ አይቻለሁ። ብዙ ደግሞ ደንበኛ አይቻለሁ። ብዙ ደግሞ ትልልቅ ሰዎቹ ጋር እኩል ሆኛለሁ። ለምን መጥቶ ይጠይቃሉ፣ ያግዛሉ። አንዳንድ ነገሮቹ ትዕዛዝ ሲሰጡ ምናምን ይሁን ፍንጭ ትወስዳለህ። በጣም ብዙ ለውጥ አለ። ለውጥ መጀመሪያ ያው ስራ አጥ ነበርኩ። ዝቅተኛ ኑሮ ላይ እንደሚገኘው መጠን ከመንደር ከቀበሌ ጀምሮ ተመልምዬ አልፌ በዚህ ስራ ታቀፍኩ። ስራውን እየሰራው እየቆጠብኩም ከማገኘው ደሞዝ ማለት ነው እየቆጠብኩ ቁጠባው እንዳለ ሆኖ 2 አመት እንደሞላኝ ድጋፉ ተደረገ። በቀጣይም ወደ ፕሮጀክቱ የሚቀላቀሉ የህብረተሰብ ክፍሎች የሚመለመሉበት መንገድ ፍትሃዊ በሆነ መንገድ እንዲከወን ተመላክተዋል።